የህወሓት ጦር በቆቦና በአፋር ግንባር ሰፍሯል። የመቀሌው ተቃውሞ ወደ አርሚ ከፍ የማለት ዝንባሌ ያሳይቷል። በሌላ በኩል ህወሓት በወታደራዊ ጠቀሜታቸው ቁልፍ የተባሉ የአማራ ከተሞችን ለመያዝ ተንቀሳቅሷል። ራያ ቆቦን፣ ራያ ባላንና አፋር ክልልን የምታዋስን ወሳኝ ከተማ በህወሓት ታጣቂዎች ተይዛለች። የትግራይ ጊዜያዊ አስተዳደር ከአፋር ክልላዊ መንግስት ጋር ፍጥጫ ውስጥ ገብቷል። ጊዜያዊ አስተዳደሩ የህወሓትን ሙሉ አቋም መጋራቱ ውጥረቱን አባብሶታል። ከአፋር ይልቅ ትግራይ የጥቃት ሰለባ ነች የሚል አቋም ይዞ የመጣው የታደሰ ወረደ አስተዳደር ቀጣይ እርምጃ ከህወሓት የሚለይ አልሆነም የሚለው ሌላኛው መረጃችን ነው። የካቢኔ አባላቱ ሚስጥራዊ ስብሰባና በሶማሌ የተጠራው የተቃውሞ ሰልፍ የምስራቅ ኢትዮጵያ ውጥረት ከፍ አድርጎታል። የድሬዳዋ ቀውስ ቀጠናዊ ስጋት ፈጥሯል። የሶማሌ ተወላጆች ቁጣ ከድሬዳዋ ከተማ እስከ ጅጅጋ፣ ከኡጋዴን እስከ አፍሪካ ቀንድ ራስ ገዟ ፑንትላንድ፣ ከሞቃዲሾ እስከ ቦሳሶ ድረስ ጉዳዩ ትልቅ ትኩረት ስቧል። በቀጠናው የሚገኙ የሶማሌ ተወላጆች ጉዳዩን ከህልውና ጋር አያይዘውታል። ይህም ሌላኛው መረጃችን ነው። ጄኔራሎቹ በተኩስ አቁም ጥሪው ላይ ተቃራኒ አቋም ይዘዋል። የጦር መሳሪያ ድጋፍም ተጠናክሮ ቀጥሏል። የሱዳን ፈጥኖ ደራሽ ኃይል ዓለም አቀፍ አሸማጋዮች ያቀረቡትን በሰብአዊነት ላይ የተመሰረተ የተኩስ አቁም ጥሪ ተቀብለዋል። በአንጻሩ የሱዳን ብሔራዊ ጦር ቅድመ ሁኔታ አስቀምጠዋል። የውክልና ጦርነት ሜዳ የሆነችው ሱዳንና አሜሪካ የጀመረችው የማሸማገል ሂደት በቀጠናው የሚኖረውን ውጤት በአፍሪካ ቀንድ ዜና ትንታኔያችን ቃኝተነዋል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ሰበር የግንባር መረጃዎችን ወደምንመለከትበት ዜና ወጃችን እናመራለን። ሌሊቱን ከባድ የተባለ የድሮን ጥቃት ተፈጽሟል። ጥቃቱ የተፈጸመው ደግሞ በአፋር ክልል በህወሓት ጦር ላይ ነው። የግንባር ዘጋቢያችን የአካባቢ ምንጮችን በመጠየቅ እንዳረጋገጠው ጥቅምት 27 ለጥቅምት 28 አጥቢያ ከሌሊቱ 8 ሰዓት አቅራቢያ በአፋርና ትግራይ ክልል ወሰን አቅራቢያ ከባድ የተባለ የድሮን ጥቃት ተፈጽሟል። ከቶንሳ መንደር 10 ኪሎ ሜትር በሚገመት ስፍራ ወደ ትግራይ አቅጣጫ ኢላማ ያደረገው የድሮን ጥቃት የህወሓት ታጣቂዎችን የሎጂስቲክ ማዕከል እንደሆነ ሌሎች ወታደራዊ መረጃዎች ጠቁመዋል። ዘጋቢያችን በበኩሉ ጥቃቱ በአንድ መጋዘን ውስጥ የተፈጸመ መሆኑን አረጋግጧል። ወታደራዊ መረጃዎች እንደጠቆሙት ደግሞ በመጋዘን ውስጥ ተከማችቶ በተቀመጠ የጦር መሳሪያ ላይ ኢላማ ያደረገ የድሮን ጥቃት ተፈጽሟል። በጥቃቱ ምን ያክል ሰዎች እንደሞቱ ባይታወቅም ኢላማ የተደረገው መጋዘን ግን ወደ አመድነት ሳይቀየር እንዳልቀረ በወታደራዊ መረጃው ላይ ተመላክቷል። የህወሓት ፕሮፓጋንዲስቶች በበኩላቸው የድሮን ጥቃቱ የተፈጸመው በትግራይ ክልል ነው ሲሉ ተሰምተዋል። ለክሱም ያቀረቡት ማጠናከሪያ በጀነራል ጻድቃን የሚመሩትና የፌዴራል መንግስት ሙሉ ወታደራዊ ትጥቅ የሚቀርብላቸው ሀራ መሬት ብለው ራሳቸውን የሚጠሩት ታጣቂዎች ወደ ትግራይ ሰርገው በመግባት ሰብአዊ ጉዳት አድርሰዋል የሚል ነው። ሌሊቱን የተፈጸመውን የድሮን ጥቃት ደግሞ የጥቃቱ አጋዥ አድርገው አቅርበውታል። ይህ ዜና እስከተጠናቀረበት ረፋድ ድረስ በጉዳዩ ላይ ህወሓትም ሆነ የጊዜ አስተዳደሩ ይፋዊ መግለጫ አልሰጠም። የኢትዮጵያ አየር ኃይል ከዚህ ጥቃት ቀደም ብሎ ቀኑን ሙሉ በቀጠናው የአየር ላይ ቅኝት ሲያደርግ መዋሉን በትናንቱ ዜና ወጃችን መዘገባችን ይታወሳል። በሰብአዊ የመረጃ አቅም የማይገኙ መረጃዎችን በአየር ላይ ቅኝት የማድረግ ልምድ ያለው አገዛዙ የህወሓትን ወሳኝ ወታደራዊ የሎጂስቲክ ክፍል በጥቃቱ ሳያገኘው እንዳልቀረ በወታደራዊ መረጃው ተጠቁመዋል። አድማጭ ተመልካቾቻችን በወሎ ቤት አማራ በኩል ተጨማሪ አፍላይ ውጊያ መረጃዎችን የግንባር ዘጋቢያችን ቀጥታ ከትግሉ ሜዳ እንደሚከተለው ያቀርብልን። ሰላም ጤና ይስጥልን፣ እንደምን ዋላችሁ። ወደ ሰዓቱ የግንባር ዘገባችን እናመራለን። በወሎ ቤት አማራ 2018 መባቻ የጀመረው ተጋድሎ ዛሬም ቀጥሎ ሲውል በዋርላ ወረዳ ፋኖ ድል ቀንቶታል። ሰሞኑን የደጋው መብረቅ ኮር ቁጥጥር ስር ወደ ነበሩት ከተሞች በማምራት ራሱ ትንኮሳ የፈጠረው የብልጽግና ጦር ወደ ኮን ከተማ በሚገባበት ወቅት የደጋው መብረቅ ኮር ደጀን ክፍለ ጦር ፋኖች ስቦ በማስገባትና መንገድ ላይ ደፈጣ ማድረግ በርካታ ኃይሉን አሳጥተውታል። ጧት 12 ሰዓት ላይ ከጋሸና ወደ ኮን ሰራዊቱን በገፍ ሲያስገባ በቀረጣ ውጊያ ከ10 በላይ ሰራዊቱን ሙትና ቁስለኛ አድርገውበታል። በዚሁ የሰሜን ወሎ ቀጠና ወደ ላስታ ወረዳዎች መንቀሳቀስ ያሰበው ያገዛዙ ጥምር ጦር ገና በድሽቃ የተኩስ መልስ ብቻ ወደ ጋሸና ምሽጉ በጧቱ ተመልሷል። ከተንታና ኩታበር የበሽሎ ወንዝ ተፋሰስ ከተሞችን ለማስለቀቅ ያደረገውን ሙከራ ደግሞ በልጅ ኢያሱ ኮር ፋኖዎች ከሽፎበታል። በደሴ ከተማ ዙሪያ በደሴ ዙሪያ ወረዳ በርካታ ኮማንዶዎችን እያስመረቁ የሚገኙት የልጅ ኢያሱ ኮር ደሴ ከተማን ቀለበት ውስጥ በማስገባት ከፍተኛ ዝግጅት እያደረጉ ይገኛሉ። በወሎ ቤት አማራ ከሚደረጉ ያልተቋረጡ ውጊያዎች በተጨማሪም ሁሉም የፋኖ አደረጃጀቶች እያሰባሰቡ የሲቪል አደረጃጀቶችን እየሰሩ ይገኛሉ። በላስታ በዋርላ ደላንታ በምዕራብ ወሎ ወረዳዎች በጊራና በአምባሰል ተራሮች በደሴ ዙሪያና በአልብኮ ከፍተኛ ቁጥር ያለው የፋኖ ኃይል
በከፍተኛ መጠን ሰልጥኖ በመመረቅም ላይ ነው። ይህ በእንዲህ እንዳለ አገዛዙ በተቆጣጠራቸው የወረዳና የዞን ከተሞች የግል ታጣቂዎችን ትጥቅ በማስፈታት ላይ ሲሆን ይህንን የሰሙ በርካታ አርሶ አደሮችና የግል ታጣቂዎች ከፋኖ ጎን በመሆን ላይ ናቸው። አድማጭ ተመልካቾቻችን ዛሬ ከንጋቱ ጀምሮ በሁሉም የአማራ ግዛቶች ያገዛዙ ብልጽግና ኃይል ከፋኖ ኃይሎች ጋር በከፍተኛ ደረጃ ግንባር ላይ የተፋጠጡ ሲሆን በርካታ ቦታዎች ላይ ደግሞ ውጊያዎች እየተካሄዱ ናቸው። በምሽቱ የዜና ጉጃችን የግንባር አውደ ውጊያ መረጃዎችን ይዘን የምንቀርብ ይሆናል። ለተናቀሩት ዘገባ ተስፋዬ ልሳኑ ነኝ ከትግሉ ሜዳ። የህወሓት ጦር በቆቦና በአፋር ግንባር ሰፍሯል። የመቀሌው ተቃውሞ ወደ አርሚ ከፍ ብሏል። ህወሓት በወታደራዊ ጠቀሜታቸው ቁልፍ የተባሉ የአማራ ከተሞችን በመውረር በዚያም ጦሩን አስፍረዋል። ጦርነት በቃን የሚሉ የተቃውሞ ድምጾችም እዚያው የህወሓት አርሚዎች ውስጥ ተሰምተዋል። ጉዳዩ ለህወሓት አስደንጋጭ ቢሆንም አፋርን መነሻ የአማራ ርስቶችን ዋና መዳረሻ ያደረገው ጦርነት በሙሉ አቅም በመጀመር ላይ ነው። መደበኛ የሚመስሉ ውጊያዎችን ከከፈተም ሁለተኛ ቀኑን ይዟል። ይህ ዜና እየተጠናከረ በነበረበት እኩለ ቀን የወጡ መረጃዎች ወደ ወሰን አካባቢ የመሰብሰብና ኃይልን የማጠናከር ስለመሆኑም በመረጃው ላይ ተመላክተዋል። በተመሳሳይ መረጃ በጉዳዩ ላይ የወጡ ወታደራዊ መረጃዎች እንደሚያመላክቱት ህወሓት በአማራ ክልል 3 ቁልፍ ከተሞችን ለመያዝ ትዕዛዝና ወታደራዊ ስምሪት ሰጥቷል። በሰሜን ወሎ ዞን የሚገኙ በወታደራዊ ጠቀሜታቸው ቁልፍ የተባሉ ቦታዎችን የህወሓት ታጣቂዎች እንዲቆጣጠሩ ታዟል። በትዕዛዙ መሰረት አርሚ 43 ኮር 3 አዴ ትግራይ የተባለው ክፍለ ጦር ከቢሶበር ተንቀሳቅሶ ሸቃይ የተባለች ከተማን መቆጣጠሩ ታውቋል። ይህች ገዢ ቦታ ራያ ቆቦን፣ ራያ ባላንና አፋር ክልልን ታዋስናለች። ቢሶበር በቀደመው ጦርነት በወታደራዊ ጠቀሜታዋ ወሳኝ መሆኗን የህወሓት አዋጊዎች ጠንቅቀው እንደሚያውቋት መረጃዎች ያሳያሉ። ሌላው አርሚ 43 ኮር 1 ረመት ክፍለ ጦር ባንዲራ ከተባለ ካምፕ ተነስቶ ወደ ባላ ከተማ ገብቶ በዚያም ከተማዋን እንዲይዝና መንገድ እንዲዘጋ ትዕዛዝ ተሰጥቷል። በዚህ መሰረት ኃይሉ ተንቀሳቅሷል። አርሚ 43 ቢሶበርን እንዲይዝ በተሰጠው ትዕዛዝ መሰረት ቦታውን መያዙ ታውቋል። በሌላ በኩል በመቀሌ የተነሳው የጦርነት በቃን ተቃውሞ ወደ አርሚዎችም አምርቷል። አርሚ 44 ኮር 2 አዛዥ ታጣቂዎችን ሰብስቦ በጦርነትና በግዳይ ዙሪያ ስምሪት ለመስጠት እየመከሩ በነበረበት ሰዓት ከፊት ለፊታቸው የቆመው ወታደራዊ አዛዥ ታግቶ ሊወሰድ ግብግብ መፈጠሩም ተሰምተዋል። ወታደራዊ አዛዡ ከታጣቂዎች እገታ የተረፈው በአጃቢዎቹ ጥረት መሆኑን የመረጃ ምንጭ አመላክተዋል። ግርግሩን ተከትሎም ለቀጣይ ጦርነት ስምሪትና ግዳጅ ላይ ትኩረት ያደረገው ስብስብ ወዲያውኑ ተበትነዋል። የአርሚ 44 ኮር 2 ታጣቂዎችም ውጊያ አንገባም ብለው ወደ ካምፕ ገብተዋል። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር ከአፋር ክልላዊ መንግስት ጋር ፍጥጫ ውስጥ ገብተዋል። ከአፋሩ የህወሓት ውጊያ ጋር በተያያዘ የትግራይ ጊዜያዊ አስተዳደር ምላሽ ሰጥቷል። ጊዜያዊ አስተዳደሩ በምላሹ ከአፋር ክልላዊ መንግስት ጋር ተቃርኖ ውስጥ የሚከት አቋም አሳይቷል። በጉዳዩ ላይ ምላሽ የሰጠው የትግራይ ጊዜያዊ አስተዳደር የህወሓት ታጣቂዎች ወደ አፋር ግዛት ገብተው ጥቃት ሰንዝረዋል የሚለውን የአፋር ክልላዊ መንግስት ክስ ውድቅ አድርጓል። ከአፋር ይልቅ ትግራይ የጥቃት ሰለባ መሆኗን በመግለጽ መግለጫውን ተቃውመዋል። የፕሪቶሪያው ስምምነትን የሚጎዱ እንቅስቃሴዎችን እየተመለከትን ነው ያለው መግለጫው የወሰን ጥሰቱ የተፈጠረው በአፋር ላይ ሳይሆን በትግራይ ላይ ነው በማለት የውጥረቱን አድማስ አስፍቷል። የጊዜያዊ አስተዳደሩ መግለጫ ትግራይ እርስ በርስ እንድንጣላ በአፋር ውስጥ ታጣቂዎች እንዲደራጁ እንዲታጠቁ ምቹ ሁኔታ ተፈጥሯል በማለትም ፌዴራሉን ለመውቀስ ሞክረዋል። ከዚህ ቀደም የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ በአፋር የሚገኙ የሐራ መሬት ተፋላሚዎችን ቢተኩሱብንም የአፋር ክልልና የፌዴራል መንግስት ተጠያቂ ናቸው ማለታቸው ይታወሳል። ያሁኑ የመግለጫው ክስም ይህንኑ የሚያጠናክር ሆኖ ታይቷል። በአፋር ክልል ህወሓት ከተቆጣጠራቸውና ከአጎራባች አካባቢዎች በሺዎች የሚቆጠሩ ሰዎች መፈናቀላቸው ታውቋል። ከቀያቸው የተፈናቀሉ ነዋሪዎች በአፋር ክልል ዞን 2 መጋሌ ወረዳ በሚገኘው በፋሮ ቀበሌና በአቅራቢያው በሚገኙ ቦታዎች መጠለላቸውም የአካባቢ ምንጮች ለዘጋቢያችን አረጋግጠዋል። ነዋሪዎቹ የተፈናቀሉት ቶንሳ፣ ፋሮና አዱ ከተባሉ ቀበሌዎች ሲሆን ከቶንሳ ቀበሌ ብቻ 1333 አባወራዎችና እማወራዎች መፈናቀላቸው ታውቋል። ከአዱ 786 እና ከፋሮ 660 አባወራዎች በተመሳሳይ መኖሪያቸውን ለቀው ወደ ሌላ ቦታ ሸሽተዋል። አብዛኞቹ ተፈናቃዮች በፋሮ ቀበሌ ኢብሮና ሳፋዶሬ በተባሉ ስፍራዎች ነው። ወታደራዊ ውጥረቱ አሁንም የቀጠለ ሲሆን ለቀው ወጡ የሚለው መረጃ የተሳሳተ እንደሆነ የጠቆሙት የአካባቢ ምንጮች በተለይም በአፋርና ትግራይ ክልሎች በወሰን አካባቢ ያለው ወታደራዊ እንቅስቃሴ አስፈሪ እንደሆነ ጠቁመዋል። አድማጭ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን።
የካቢኔ አባላቱ ሚስጥራዊ ስብሰባና በሶማሌ የተጠራው የተቃውሞ ሰልፍ የምስራቅ ኢትዮጵያ ውጥረት ቀጠናዊ ስጋት ፈጥሯል። የሶማሌ ተወላጆች ቁጣ ከድሬዳዋ ከተማ እስከ ጅጅጋ፣ ከኡጋዴን እስከ አፍሪካ ቀንድ ራስ ገዟ ፑንትላንድ፣ ከሞቃዲሾ እስከ ቦሳሶ ድረስ ጉዳዩ ትልቅ ትኩረት ስቧል። በቀጠናው የሚገኙ የሶማሌ ተወላጆች ጉዳዩን ከህልውና ጋር አያይዘውታል። በኦህዴድ ብልጽግና ገዢዎች ከተሞቻችንን ልንቀማ ነው የሚለው እሳቤ ሁሉም የሶማሌ ተወላጆች ተስማምተውበት ቁጣቸው በመጨመር ላይ ነው። የኦህዴድ ብልጽግና ገዢዎች በበኩላቸው ወታደራዊ ኃይላቸውን በማጠናከር የሚሰሙ የተቃውሞ ድምጾችን ለማፈን የሚያደርጉትን ጥረት ቀጥለዋል። በጉዳዩ ላይ ትኩረት ያደረገ ሚስጥራዊ ስብሰባ በድሬዳዋ ከተማ መካሄዱን መረጃዎች ያመለክታሉ። ስብሰባውን ያካሄዱት የኦሮሞ ተወላጅ የሆኑ የካቢኔ አባላት ሲሆኑ የድሬዳዋ ፖሊስ ኮሚሽነር አለሙ መገራ ስብሰባውን መርተውታል። ፖሊስ ኮሚሽነሩ የካቢኔ አባላቱን ከሰበሰቡ በኋላ አይዟችሁ፣ የሚያሰጋ የሚያስፈራ የለም፣ የገነባነው ኃይል የእኛን ጥቅም ያስከብራል ሲሉ ተደምጠዋል። በከተማዋ ከፍተኛውን ቁጥር ይዞ የሚገኘው የድሬዳዋ ፖሊስና የኦሮሞ ልዩ ኃይል የዓላማቸው ዋና ማስፈጸሚያ እንደሆነ መግለጻቸውንም የመረጃ ምንጩ ጠቁመዋል። ከዚህ ጋር ተያይዞ በሚቀጥሉት ቀናት ውስጥ የኢሳና የጉርጉራ ተወላጆች የተቃውሞ ሰልፍ ለማድረግ ማቀዳቸው ተሰምተዋል። የተቃውሞ ሰልፍ ዓላማ ነገሮች ተወሳስበው እዚህ እንዲደርሱ ምክንያት የሆነውን የአብይ አህመድ የፓርላማ ንግግር መቃወም ስለመሆኑ በመረጃው ተመላክተዋል። ሰልፉ በታቀደበት ዕለት ከተካሄደ የጅቡቲንና የአርጌሳ መስመሮችን በቀዳሚነት እንደሚዘጉም ለጉዳዩ የቀረቡ ምንጮች ጠቁመዋል። በሌላ በኩል የሀውዬ ጎሳዎች ቁጣ አሰምተዋል። ቁጣቸው ከኢትዮጵያ ጅጅጋ፣ ኡጋዴን እስከ አፍሪካ ቀንድ ሶማሊያ ፑንትላንድ እንዲሁም ሶማሊያ ሞቃዲሾና ቦሳሶ ድረስ ተሰምተዋል። የሶማሌ አንድ ጎሳ አካል የሆኑት ሀውዬዎች ተጽዕኖ ፈጣሪ ሰዎቻቸው በጠቅላይ ሚኒስትሩ ንግግር ላይ ነው ቁጣቸውን በማሰማት ላይ ያሉት። የአብይ አህመድ ድሬዳዋ የኦሮሚያ ነበረች የሚለው ንግግር በመላው ሶማሌ ተወላጆች ዘንድ የፈጠረው ቁጣ አሁንም በመጨመር ላይ ነው። በመጨረሻም ጄኔራሎቹ በተኩስ አቁም ጥሪው ላይ ተቃራኒ አቋም ይዘዋል። የጦር መሳሪያ ድጋፉም ተጠናክሮ ቀጥሏል። የሱዳን ፈጥኖ ደራሽ ኃይል ዓለም አቀፍ አሸማጋዮች ያቀረቡትን በሰብአዊነት ላይ የተመሰረተ የተኩስ አቁም ጥሪ መቀበሉን አስታውቋል። ፈጥኖ ደራሽ ኃይሉ የተኩስ አቁም ጥሪውን የተቀበለው በዳርፉር ግዛት የመጨረሻ የሱዳን ጦር ሰራዊት ይዞታ የነበረችውን ኤልፋሽር ከተማን ከተቆጣጠረ ከሳምንት በኋላ ነው። በጄኔራል መሐመድ ሐምዳን ዳጋሎ የሚመሩት የሱዳን ፈጥኖ ደራሽ ኃይሎች በአሜሪካ በኩል የቀረበውን የሰብአዊ የተኩስ አቁም ጥያቄ መቀበላቸውን ቢገልጹም የሱዳን ጦር ሰራዊት የተኩስ አቁም ጥሪዎችን የሚቀበለው ፈጥኖ ደራሽ ኃይል ከሲቪል አካባቢዎች ጠቅልሎ ሲወጣና ትጥቅ ሲፈታ ብቻ መሆኑን አስታውቋል። ጄኔራሎቹ 2 ዓመት የተሻገረ የከተማ ጦርነት አካሂደዋል። በጦርነቱ የፈጥኖ ደራሽ ኃይሎች ወታደራዊ ብልጫ ይዘው በዓለም ዋልታዎች የተሰየሙትን 5ቱን የዳርፉር ግዛቶችና ዋና ከተማ መቆጣጠር ችለዋል። ከዚህ ጋር ተያይዞ ቡድኑ ከታጣቂነት ወደ መንግስታዊ ቅርጽ መጥቷል። ትይዩ መንግስትም አቋቁመዋል። የተኩስ አቁም ጥሪውን ያለማመንታት የተቀበለው ምዕራብ ሱዳንን መቆጣጠሩን ተከትሎ ነው። የጄኔራል ሐሚቲ ኃይሎች አሁን ላይ ወደ ቻድና ወደ ማዕከላዊ የአፍሪካ ሪፐብሊክ የሚወስዱ መንገዶችን፣ የወርቅ ማዕድናት ማውጫዎችንና ወሳኙን ንግድ ይዘዋል። ከዚህ ጎን ለጎን የምግብ፣ የነዳጅና ሌሎች ወሳኝ መስመሮችን ተቆጣጥረዋል። እንዲህ አይነቱ ወታደራዊ ቁመናቸው እንደ መንግስት ቁመው የመደራደር አቅማቸውን እየጨመረው መምጣቱ ተመላክቷል። የተኩስ አቁሙ ጥሪ በአሜሪካ የቀረበ ቢሆንም የተባበሩት ኤምሬት፣ ሳውዲ አረቢያና ግብጽ ሁለቱን ኃይሎች በማደራደሩም በማስታጠቁም በኩል እኩል እየተፋለሙበት ይገኛል። በተለይ ግብጽና የተባበሩት አረብ ኤምሬትስ ሱዳንን የውክልና ጦር ሜዳ አድርጎ በማስቀጠሉ በኩል ገፍተውበታል። በጄኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር ኃይል በሰሜን ዳርፉርና በኮርዶፋን የፈጥኖ ደራሽ ኃይሉ ጦር የፈጸመውን ተከታታይ የጅምላ ግድያዎችን ተከትሎ ከክልላዊ አጋሮች ጋር በመተባበር ላይ ይገኛሉ ተብለዋል። በዚህ በኩል ግብጽ ቀዳሚ አጋር ሆና በመታየት ላይ ናት። ግብጽ በሱዳን የውክልና ጦርነት ላይ ትልቅ ሚና ይዛ መቀጠሏን ዓለም አቀፍ ሚዲያዎች በማረጋገጥ ላይ ናቸው። ግብጽ በአዲስ መልክ ጦሩን ለማገዝ ወታደራዊ ድጋፍ ማድረጓ ተሰምተዋል። በጄኔራል መሐመድ ሐምዳን ዳጋሎ የሚመራው አርኤስኤፍ ግብጽና ሊቢያን የሚያዋስነውን ኤልፋሽርን መቆጣጠሩን ተከትሎ በግብጽ በኩል ጉዳዩ በከፍተኛ ስጋት በመታየት ላይ ነው። የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ጦሩ ከአካባቢው እንዲወጣና የአልቡርሃን ኃይል መልሰው እንዲቆጣጠረው እያደረጉ ካሉት ወታደራዊ ድጋፍ ጎን ለጎን ዲፕሎማሲያዊ ጫና እየፈጠሩ ይገኛሉ። ግብጽና ቱርክ ኤልፋሽር በፈጥኖ ደራሽ ኃይሉ እጅ ከገባች በኋላ ለጄኔራል አልቡርሃን የጦር መሳሪያ ማቅረባቸው ተሰምተዋል። በተለይም ግብጽ ደቡባዊ ድንበሯ ላይ የሰፈረውን የጄኔራል መሐመድ ሐምዳን ዳጋሎ ጦር ለመመከትና ጦሩ በደቀነባት ስጋት የተነሳ ወታደራዊ ድጋፏ ተጠናክሮ እንደሚቀጥል ተመላክተዋል።
ግብጽ ከሱዳንና ከሊቢያ ጋር በሚያዋስነው ድንበር ላይ ከፍተኛ ኃይል በማሰማራት የድንበሩን ደህንነት እያጠናከረች እንደምትገኝም ቀጠናዊ መረጃዎች ያመለክታሉ። ግብጽ ከሱዳን ጦር ጋር በቅርበት ለመስራት ያስገድዳት አንደኛው ምክንያትም ከዚሁ ጋር የተያያዘ ነው። በግብጽ ድጋፍ የሚደረግላቸው ጀነራል አብዱል ፈታህ አልቡርሃን ግን በሱዳን ላይ እየተካሄደ ያለው ዘመቻ በአንዳንድ አምባገነን መንግስታት ድጋፍ የሚደረግለት ነው። እነዚህ ኃይሎችም ደግሞ ይሰበራሉ፣ ሱዳንም ታሸንፋለች ሲሉ በተፋላሚያቸው ላይ ክስና ዛቻ አሰምተዋል። ተፋላሚያቸው ጀነራል ዳጋሎ በበኩላቸው የሱዳን ጦር በግብጽና በኤርትራ መደገፉን በመግለጽ ክስ ማቅረቡ ይታወሳል። ይሁን እንጂ የተባበሩት አረብ ኤምሬትስ በሶማሊያ የወደብ ከተማ ቦሳሶ አየር ማረፊያ በኩል ወደ ሱዳን የጦር መሳሪያ ለፈጥኖ ደራሽ ኃይሎች አሁንም እያጓጓዘች ትገኛለች። ኤምሬትስ ብረት ለበስ ተሽከርካሪዎችን፣ ድሮኖችንና ሌሎች መሳሪያዎችን እንዲሁም ወታደራዊ ባለሙያዎችንና ቅጥረኛ ወታደሮችን ጭምር በቦሳሶ አየር ማረፊያ በኩል ወደ ሱዳን ማስገባቷ ታውቋል። በተመሳሳይ በኬንያ ድንበር በኩል የአረብ ኤምሬትስ ጦር መሳሪያ ድጋፍ ወደ ሱዳን እንደሚገባ መዘገባችን ይታወሳል። ክብራትና ክብራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር